ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሚያዝያ 1 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከሰዓታቶች በፊት ከገንዘብ ዝውውር ጋር በተያያዘ የኢትዮጵያ ብሔራዊ ባንክ አንድ ጥብቅ የሆነ ማስጠንቀቂያ አዘል መግለጫ አውጥቷል። ይህንን መግለጫ በተመለከተ ሙሉ ዝርዝሩን ወደ እናንተ ይዘናል። በሌላው መረጃችን የኢትዮጵያ ንግድ ባንክን በተመለከተም ለባንኩ ደንበኞች አዲስ መረጃ ተሰምቷል። ይህንንም በዝርዝር እናደርሳለን። እንዲሁም የወጭና ገቢ ንግድ ሸቀጦችን በተመለከተም አዲስ መረጃ ወጥቷል። ይህንንም ታደምጡታላችሁ። በሌላው መረጃችን በሀገር አሜሪካ የሚኖሩ ኢትዮጵያውያንን በተመለከተም የመኖሪያ ፍቃድ ጋር በተያያዘ አዲስ መረጃ ተሰምቷል። ይህንንም በዝርዝር ይዘነዋል። እንዲሁም ተጨማሪ ክፍያን በሚጠይቁ አካላት ላይ እርምጃው ተጠናክሮ እንደሚቀጥል በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። በቅድሚያም ተጨማሪ ክፍያዎችን በሚጠይቁ አካላት ላይ እርምጃ ተጠናክሮ እንደሚቀጥል በዚህ ሰዓት የትራንስፖርት ቢሮ አስታወቀ። ከፍተኛ የሕዝብ እንቅስቃሴ ታሳቢ በማድረግ በሁሉም አካባቢዎች የትራንስፖርት እጥረት እንዳይከሰትና የትራንስፖርት ታሪፍ ጭማሪ እንዳይደረግ ሲል በዚህ ሰዓት ጥብቅ ማስጠንቀቂያ አውጥቷል። በተለይም የዓለም አቀፍ የነዳጅ እጥረትን በምክንያትነት በመጠቀም በአገልግሎቱ ላይ ክፍተት እንዳይፈጠር ልዩ ዝግጅት ተደርጓል ማለቱንም ገልጿል። ከታሪፍ ውጭ የሚደረግ የዋጋ ጭማሪን ለመከላከል መናኸሪያዎች በስማርት ትኬት አገልግሎት እንዲሰጡ መደረጉን ገልጾ ተጓዦች በመናኸሪያ መስኮቶች ብቻ በመቁረጥ ራሳቸውን ከብዝበዛ እንዲጠብቁም አሳስቧል። በሕገ ወጥ መንገድ ትኬት በሚሸጡ አካላት ላይ ከጸጥታ ኃይሎች ጋር በመናኸሪያ እርምጃ እንደሚወሰድ ገልጾ የበዓል ሰሞን ትራንስፖርት የተሻለ ማድረግ በሚሰጥ ተግባራት ላይ ህብረተሰቡ ሕገ ወጥ ድርጊቶችን ለመከላከል ከባለሙያና ከጸጥታ አካላት ጋር እንዲተባበር ጥሪውንም አቅርበዋል። አግባብነት የሌላቸው ሕገ ወጥ ተግባራት በሚፈጸሙበት ወቅት በነፃ ስልክ መስመር 923 ጥቆማ መስጠት እንደምትችሉ በዚህ ሰዓት የወጣው ሪፖርት ያስነብባል። በሌላው መረጃችን ከገንዘብ ዝውውር ጋር በተያያዘ የኢትዮጵያ ብሔራዊ ባንክ ከባድ የሆነ ማስጠንቀቂያ አውጥቷል። በኢትዮጵያ የገንዘብ ዝውውር አገልግሎት ፍቃድ የተሰጣቸው 62 መሆናቸውንና 23 የሚሆኑት ደግሞ ህጋዊ ባለመሆናቸው በእነዚህ ተቋማት ገንዘብ ማዘዋወር ህገወጥ መሆኑን የኢትዮጵያ ብሔራዊ ባንክ አስታወቀ። ባንኩ ባወጣው መግለጫ የመጀመሪያው ማስታወቂያ የገንዘብ ማስተላለፊያ የዝውውር ኤጀንሲዎች የኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸውን ገንዘብ ማስተላለፊያና የማስተላለፊያ አገልግሎቶችን መስጠት ወይም መጠቀም ህገወጥና በኢትዮጵያ ህግ መሰረት የሚያስቀጣ መሆኑን አስጠንቅቀዋል። በዚህ መሰረት ህጋዊ ናቸው ያላቸው 62 ገንዘብ አስተላላፊን በዝርዝር ያሰፈረ ሲሆን ከነዚህ ተቋማት ውጭ ገንዘብ ማዘዋወር ህገወጥ ስለመሆኑም ጠቅሷል። ባንኩ በተለይ በውጭ ገንዘብ የሚልኩ በተጠቀሱት ፍቃድ ባላቸው ተቋማት ብቻ ገንዘብ እንዲልኩ በጥብቅ ባሳሰበበት በዚህ ማስታወቂያ በብሔራዊ ባንክ ፍቃድ የተሰጠው የፋይናንስ ተቋም ብቻ የገንዘብ ማስተላለፍ አገልግሎትን የመስጠት ስልጣን አላቸውም ብለዋል። የኢትዮጵያ ብሔራዊ ባንክ ከ3 ወር በፊት በገንዘብ ማስተላለፊያ ስራ ላይ ተሰማርተዋል ተብለው የተጠቀሱ ከነበሩ 88 ተቋማት ሲሆኑ መጋቢት 24 ቀን 2026 ባወጣው መግለጫ በባንኩ ፍቃድ አገልግሎትን እንዲሰጡ የተፈቀደላቸው 62 መሆናቸውን፣ ቀሪዎቹ ህገወጥ ስለመሆናቸው አመላካች የሆነ ማስጠንቀቂያም ሰጥቷል። በዚህም መሰረት በወቅቱ ፍቃድ የሌላቸውና ህገወጥ ናቸው ያላቸው እነዚህ ተቋማት ባወጣው ማስታወቂያ ውስጥ ህገወጥ ወይም ፍቃድ ሳይኖራቸው እየሰሩ ናቸው ካሏቸው 23 ተቋማት ውስጥ ስማቸውም ተካቷል። በዚህም መሰረት ባንኩ ታህሳስ 2018 ይፋ አድርጎት በነበረው ማስታወቂያ አገልግሎቱ ሲሰጡ ከነበሩ ኦፕሬሽኖች ውስጥ ወደ 10 የሚሆኑት በስም በመጠቀስ አገልግሎቱን ለመስጠት በብሔራዊ ባንክ ፍቃድ የሌላቸው መሆኑን አስታውቆም እንደነበር የሚታወስ መሆኑን ሪፖርተር አስነብበዋል። በሌላው መረጃችን ከኢትዮጵያ ንግድ ባንክ በኩል አነጋጋሪ መረጃ ወጥቷል። የቪዛ ካርድ ተጠቃሚ ደንበኞች ቁጥር 15 ሚሊዮን መድረሱንና በበጀት ዓመቱ 9 ወራት በዲጂታል ባንኪንግ ብቻ
ከ15 ትሪሊዮን ብር በላይ ግብይት መፈጸሙን የኢትዮጵያ ንግድ ባንክ አስታወቀ። ይህ የተገለጸው ቪዛና የኢትዮጵያ ንግድ ባንክ የቪዛ ካርድ ተጠቃሚ ለሆኑ ሁሉ ደንበኞቹ የ2026 የፊፋ ዓለም ዋንጫን 2 የምድብ ጨዋታዎችን በአካል እንዲመለከቱ የሚያስችል የጉዞ ዕድል ባስቀመጠበት ወቅት ነው። የኢትዮጵያ ንግድ ባንክ የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሜዲክሳ እንደተናገሩት የባንኩ የክፍያ ተጠቃሚዎች ቁጥርና የሚፈጽሙት ግብይት መጠን ከጊዜ ወደ ጊዜ እያደገ መምጣቱን ገልጸዋል። በቪዛ ካርድ የሚጠቀሙ ደንበኞች ቁጥር 15 ሚሊዮን መድረሱን የተጠቀሰ ሲሆን ባለፈው በጀት ዓመት የዲጂታል ግብይት 13 ትሪሊዮን ብር እንደሆነም ይታወቃል። የኢትዮጵያ ንግድ ባንክ ከ3928 በላይ አገልግሎት የሚሰጡ ኢቲኤሞች እንዳሉት የገለጹት ምክትል ፕሬዝዳንቱ አዳዲስ 2000 ተገዝተው ለሥራ ዝግጁ መሆናቸውንም ጠቁመዋል። ወደፊት የቪዛ ካርድ ቁጥር የበዛ ካርዶችን የሚቀበሉ ተርሚናል ኤቲኤሞችና ፖስ ማሽኖችም በቁጥር እንዲበዙ እየተደረገ እንደሚገኝ ተገልጿል። ቪዛን ኢትዮጵያ ከቀሪው የዓለም ክፍል ማስተሳሰሪያ ዓላማው አድርጎ እየሰራ እንደሚገኝ ኢትዮጵያ ያላትን 12 ቢሊዮን የሚደርስ የውጭ ምንዛሬ ማግኘት አቅም እያሳጣ መሆኑንም ጨምረው ገልጸዋል። በአሜሪካ በሜክሲኮና በካናዳ አዘጋጅነት የሚካሄደው የ2026 የፊፋ ዓለም ዋንጫ 48 ብሔራዊ ቡድኖች የሚሳተፉበት የመጀመሪያው ውድድር መሆኑም ታውቋል። በሌላው መረጃችን በሀገር አሜሪካ የሚኖሩ ኢትዮጵያን የመኖሪያ ፍቃድን በተመለከተ አዲስ መረጃ ወጥቷል። ረቡዕ ዕለት አንድ የአሜሪካ ፌዴራል ዳኛ ከ5000 በላይ ኢትዮጵያን በአሜሪካ እንዲኖሩና እንዲሰሩ የተሰጣቸውን ሕጋዊ የጥበቃ መብት ለማቋረጥ በፕሬዝዳንት ዶናልድ ትራምፕ አስተዳደር የተወሰደውን እርምጃ አግደዋል። በቦስተን የሚገኙት ዳኛ ብሪያን መርፌ የተሰጡት ይህ ውሳኔ በትራምፕ ጠንካራ የኢሚግሬሽን ፖሊሲ መሰረት የሀገር ውስጥ ደህንነት መስሪያ ቤት ለ13 ሀገራት የተሰጠውን ጊዜያዊ የጥበቃ ሁኔታ ለማቋረጥ ለሚደረገው ጥረት ሌላው የሕግ መሰናክል ሆኖም ቆይተዋል። በዚህም የአሜሪካ ዳኛ የትራምፕ አስተዳደር የኢትዮጵያን ሕጋዊ የመኖሪያ ፍቃድ መሰረዝ እንደሚችሉ ውሳኔ ማስተላለፋቸው ተሰምቷል። በመጨረሻም የወጪና ገቢ ንግድን ሸቀጥ በተመለከተ አዲስ መረጃ ወጥቷል። በአሁኑ ወቅት በነዳጅ ዋጋ መጨመርና አልፎ አልፎ በሚከሰት እጥረት ምክንያት የወጪና የገቢ ሸቀጦች በባቡር መጓጓዝን አጠናክሮ ለመቀጠል ተጨማሪ የባቡር ፎርጎች ወደ ሥራ ለማስገባት ማዘጋጀቱን የኢትዮ ጅቡቲ ባቡር አስታወቀ። በዚህም አሰራር መሰረት በጭነት አይነትና ባህሪ መሰረት በቀላሉ ማህተም ለማድረግ የማይመቹ ስለሆነ አረንጓዴ ማህተም ተደርጎ የማይታወቁና በተለያዩ ሁኔታ የሚታዘዙ የመንግስት ሸቀጦች በእነዚህ ዋጋዎች እንዲጓጓዙ ፍቃድ እንዲሰጥ ኮሚሽኑ ጠይቋል። በተጨማሪ በአሁኑ ወቅት በባቡር መስመር ላይ የኮንቴነር ጭነቶች የመንግስትና የግል ፍላጎት ከፍ ብሎ በመገኘቱ 40 ፊት ኮንቴነሮችን በጎላ ውስጥ ማስቀመጥ እንደተቻለም ተገልጿል። የዚህ አይነት ጭነት በጣቢያው ላይ በቀጥታ ለጉምሩክ ምርመራ የማይታይ ስለሆነ በተለይም ለመንግስት ጭነቶች ጣቢያ በፊት የቅድመ ፍቃድ አሰጣጥ እንዲደረግ በዚህ ሰዓት መግለጫ ወጥቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።